እኔን የመስዋዕትነት በጋ አታደርጊኝም። ላንቺ ያለኝን ቦታ በጣም ጠንቅቀሽ ስለምታውቂው እኔ ላይ መልክ ልትሰሪ መጣሽ። ከዛ ደግሞ ዛሬ ምናልሽ ቲክቶክ ላይ ሀብታም ተጫዎች ሀቢብቲ ገባሽ? ለማያቅሽ ጠዋት የአገሬ ልጅ ብዬ ማታ የአገሬ ልጅ የሸናሹ ወርቅ ነው የረገጥሹ ለምለም ነው ብዬ የካድኩት ሰው የለም። እኔ ገባሽ? የካድኩት ሰው የለም። መልክ እንዳሰሪ ባለሽበት ደህና ሁሉ የነሱን አላውቅም። እሱ የራሳቸው አመለካከት አላቸው። ከኔ ጋር ግን ዳግም አልነገርም። ይመችሽ፣ ይቅናሽ፣ መልካሙን ሁሉ ተመኝቼ ይልሻለሁ። እግዚአብሔር ካለሽበት ነገር ያውጣሽ። ሌላ የምለው ነገር አለ እና ሙኒት ታሜም እዛ ጋር በቃ ያንን ነገር እንዲወራ ፈልጋችሁ እሷም ትሆን አላውቅም ስላዘጋጃችሁና በአጋጣሚው የሳሪም ሀቅ ስለወጣ የኔም ያለ ሀበሻም የብዙዎቻችን ነገር ፊት ለፊት ተደብቆ የነበረ ነገር ስለወጣ እኔ ደስ ብሎኛል። በእርግጠኝነት እናንተም ደስተኛ ናችሁ። ጉቺ በቃ ለወጣ ነው። አመሰግናለሁ። ለዚህ ከሆነ አይደል ሌላ የለም። ወይንም የፈለግሽኝ? እሺ ጋይስ አመሰግናለሁ። ባይ ቴንኪዩ። ሙኒት በቃ ጨርሻለሁ። ህዝብ ፊት ይህንን እንድትናገሩ ስለፈለግኩኝ ነው። ኦፍኮርስ በውስጥ ጨርሰናል፣ ግን በውስጥ ጨርሱ የካድኩት ሰው የለም። መልክ እንዳሰሪ እያልኩሽ ነው። ሙኒትን ሼር አድርጉላት፣ ሳሪን ሼር አድርጉላት፣ ታሜንም ሼር አድርጉለት። እነሱ ደግሞ እኔ ያስቀየምኳቸው ነገር ካለ ሳሪም ትናገራለች፣ ሙኒትም ትናገራለች። እኔን ሄለን እኮ እኔን ነክታኝ አታውቅ። ቤተሰቦችን የኔን ጉድ የምታወጣው የለ፣ የኔን የምትረግጠኝ የለ፣ ምንም የለ እኮ። ጉዳችሁን ማውጣት ስትጀምር የቤተሰብ አድራሻዋን ስታፈላልጉት የነበራችሁት እናንተ ናችሁ፣ እኔ አይደለም፣ አንቺ ነሽ። እኔ ለመጣል ከሆነ ልንገርሽ፣ እናቴ ትሙት ምድርና ሰማይ ይጣበቃል። እኔ ለምኜ ወይ ከዛም ቀፍዬ የምኖር ሴት አይደለሁም። ጀግና ነኝ። አንቺ ጀግና አይደለሽም። ኮራ ቀብረር ብዬ ነው የምነግርሽ። የውሸትሽ ውሸት ደግሞ ምን አልሽ ደግሞ ፎዚ፣ አንቺ እኔ ልንገርሽ በጣም እንዲህ ነገር እንኳን ማቃመም ስለማልችል ነጥብ እጥላለሁ አይደለ? ምን ነጥብ እንደጣልሽ ታውቂያለሽ? ያ የተመላለጠው ልጅ መጥቶ የነገርንሽ ምንድን ነው? የደበደቡትን ልጆች ነው የነገርንሽ። እኔም ፎዚም ትመጣለች እዚህ ቤት ትናገራለች። ገባሽ? እሷም ትመጣለች እዚህ ቤት። ምን አልሽ አሁን አንቺ? ሙኒት እንደዚህ ብላለች። ትንሽ አይሰቀጥጥሽም? በቃ እኮ አንቺ እኮ ህዝብ እኮ አውቆሻል መሽቆቅ መሆንሽን። ህዝቡ ስላወቀሽ በእኔ ማዳፈኛ በእኔ ማተርኮሻ የፈረደባት የሀገሬ ልጅ ደሜ ኩላሊት የምትያት ነበረች። በእኔ ደግሞ አትደበቂም። ከዚህ በፊት ይኸውልሽ እኔ ኔቨር ጊቭ አፕን አምርሬ ጠላታለሁ አይደለ? አምርሬ ጠላታለሁ አይደለ? በእሷም ልትደበቂ ነው የሄድሽው። አንቺ ስለ ወርቅ ታወሪያለሽ። የካዝና ቁልፊት አለ። የካዝና ቁልፍ ስጭኝ፣ ጠብቁኝ እሺ። አንዴ በነገራችን ላይ ልንገርሽ፣ እኔ እንዳንቺ አይደለሁም። አንቺ አጠገቢ ወንድሜ ነው ብለሽ 10 እና 15 አንበሳ ስታወርጅለት መንጃ ፍቃድ እየወጣለት ዱባይ ነው የሚኖረው ብለሽ ለእኔ ስትነግሪኝ እኔ እዛ ሰው ጠላት በሆን ኖሮ እኔ ኩሱና የሆነ ነገር እል ነበር። አንቺ ከሃዲ እኮ ነሽ አንቺ። መንጃ ፍቃድ እየወጣለት እዚህ ነው ያለው፣ ከመኩ ጋር እየተዝናኑ ነበረ፣ አንድ ቦታ ነው ያመሹት ብለሽ ለእኔ ስትነግሪኝ ነበረ። ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ፣ አንቺ ያወራሹን ለእኔ አንቺ የበቃሽኝ መቼ እንደሆነ ታውቂያለሽ? ሂዊያ ላይ እንደዛ ሰክርሽ ቲክቶክ ላይ እያለቀሽ ሄዳ ሁሉንም ነገር አጣጥባሽ
ለእሷ እሷን የካድሽ ቀን ነው የበቃሽ። መኩን ለጊፍት ነው የምፈልገው። አንበሳ የሄድሽ አትስጪ፣ በአንበሳ አትጫወቺ። ያወራሹን እኮ ለእኔ ያወራሹ አንቺ ነሽ፣ እኔ እኮ አይደለሁም። አንቺ እኔ ሲጀመር እኮ ስልክ ባለማንሳት እኮ ሰው የሚወቅሰኝ ልጅ እኮ ነኝ። ሰው ሞተ ቢባል ስልክ አታነሽም፣ ሰው ሞተ ቢባል ስልክ አታነሽም የሚባል ሰው እኮ ነኝ እኔ። ገባሽ? ሰው ሞተ ቢባል ስልክ አታነሽም መባል ነኝ። ትናንትና ሀቅ የወጣ የምን ሀቅ? የምን ሀቅ? የምን ሀቅ? መልክ እንዳሰሪ መልክ እንዳሰሪ አልኩሽ። ለጂጂ ኪያ ሄደሽ ስለ እኔ ስታወሪ ጂጂ ኪያ ከሚዲያ ነው የሰማችሁ ያልሽኝ አንቺ ነሽ። ጂጂ ኪያን ጋር ግን ሄደሽ ያማሽኝ አንቺ ነሽ። ጂጂ ኪያ ወጥታ የመጀመሪያ ቀን ቂም ያስኩብሽ ጂጂ ኪያ ወጥታ እኔና አንቺ ያወራነውን ሚዲያ ላይ ወጥታ ፍንጭ ስትሰጠኝ ለታሜም ነግሬዋለሁ። እጠነቀቃታለሁ ከዚህ በኋላ ብዬዋለሁ። ታሜን ጠይቂው። እኔና አንቺ ያወራነውን ለጂጂ ኪያ ሄደሽ አውርተሽ ስለ ጂጂ ኪያ ደግሞ ሌላ ገልብጠሽ ነገርሽ። መልካት አልነበረም። ፎዚ ሙስሊም ናት፣ ትናገራለች ስለ ልጁ ማለት ነው። ዛሬ ሮጠሽ የገባሽበትን መንገድ ለምን ልንገርሽ? ጠዋት ጽፈሽልኝ እንደሰው ሀይ መሲት እንዴት ነሽ ምናምን ብለሽም ስሚ፣ እኔ ትላንት ያለቀስኩት ኪያንና የኪያን ወንድም ብሎም ሳሪን ስለምወዳቸው ለሳሪ ያላልኩት ነገር ስለተባለ የሳሪ ሀቅ እንዲወጣላት ያወጣሁላት እኮ እኔ ነኝ። ሳሪ ሪከርድ አላደረገችም ብዬ እኔ ነኝ እኮ የተናገርኩላት። የምን ሀቅ ነው የምታወሉ? ታሚ ያለ ሙኒት አለች። ሁሉም አንቺ ከዚህ ከቁማር ህይወትሽ ጀምሮ ስታዋሪያቸው የነበሩትን ስትቦጭቅልኝ የነበርሽው አንቺ ልጅ። እኔ እኮ ምን የሚወራ እኔ ባወራሽ ስለደላላ ነው። እከሌ ብር ተበላች፣ እከሌ እንዲህ አለች። ከዛ በተረፈ ይኸውልሽ ሳሪ ጉድ የለባት፣ ሙኒት ጉድ የለባት። ከሙኒት ጋር ልታያይዥ ምናልሽ? መብረቁ ጋር ደውለን 100 ሺህ ብር አለች መሲ። እንደው አንቺ እኔ እንዲህ ብዬ እንኳን አውርቼሽ አውቃለሁ? አረበ መልክ ህዝቡ በነገራችን ላይ ያውቆሻል። ህዝቡ ያወቀሽ ዘማን ያገሬ ልጅ በሰማይ ብረሪ በወፍ አድርገሽ በሰማይ አድርገሽ በመንግስተ ሰማያት ሹል ብለሽ ውጪ፣ ወርቅ ልበሺ፣ ድምቀቴ ነሽ፣ አበባዬ ነሽ፣ ጽጌረዳዬ ነሽ፣ እንትኔ ነሽ፣ አሸንጉልቴ ነሽ፣ ቡቡዬ ነሽ። እንዴ ረሳሹ እንዴ? ስለ ቤታ ደውለሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ። ሪከርድሽ አለኝ በነገራችን ላይ ስለ ቤታ ከእሷ ገስት ላይ ቀኑን ሙሉ ውለሽ ወርደሽ እንደዛ ለኔ ወርደሽ አልኩሽ። ቅድም ስለ ወርቅ ያወራችሁ የሶል ቦት ላይ ሄደን ላሳያችሁ በመቤቴ ወርቁን። የታለ የካዝና ቁልፌ? አንተ ሰው ቀድሞ መልክ ይሳል። ፎዚ አለች። ፎዚ ለሀቋም ትመሰክር ነው። ትመጣለች፣ ጠራታለሁ። ሙኒትም ያስከፋት ነገር ካለ ትመጣለች። መልካት ሰሪ መኔ ላይ ለምለም ብለሽ እንደውም እኔ እንደዛ ስትይ እደነግጣለሁ ነው ያልኩት። ቤታን እንደዛ ስትያት እነ ጂጂክያ ሁሉንም ስታስመስይ በመቤቴ ይሄንን ወርቅ 600 ድርሃም ባንጋሊዎች ጋር ነው የሚሸጠው። ጂጂ አንዴ ወረጅ እሺ ብትታይ ደስ ይለኛል። አልተውም ጂጂዬ ነው እስከ መቼ ጂጂዬ እያወቅሽ ጂጂ እስከ መቼ ከጀርባ የመስዋዕት በግ እየሆንኩኝ ነው? ወታ መልክ አትሰራም። ይሄ ወርቅ ይሁት ወርቅ ራሱ ስለመሆኑ ራሱ ማስረጃ እንኳን ይሁት አይታይም ራሱ። ይሄንን የሶል ቦት ላይ ሄደን ትዝ ካላችሁ እኔም እሷ ሄደን እንደ አጋጣሚ ጃዊሳ የሚባል ጊፍተሯ ደወለ። በእሷ ስልክ ደወለና እያወራን እርጉዝ ነበረች፣ አጠገባችን እርጉዝ ነበረች። ባይዘዌ የምንም ችግር
የሌለብኝ ልጅ ነኝ። ኦኬ የቤታን ደጋፊዎች ሪፖስት አደረግሽ ነው የጠመድሽኝ። ትዝ አለሽ? ማናት በጓናት በስርዓት እንኳን የቤታን ደጋፊዎች እኔ አላውቃቸው። መልክ የሰራሽ በዛ ነው። የቤታን ልደት ለምን አልመጣሽም ስትይ፣ የታኩር መኪና ሊሰጥ ስትሄጂ ደግሞ እኔ ነኝ አልሄድም እዛ ቦታ ላይ ከታየሁኝ ኢትዮጵያ ስለሚሄድ ለእኔ ጥሩ አይደለም ያልኩሽ እኔ ነኝ። እኔ አስመሳይ አይደለሁም። በነገራችን ላይ የሚያውቅ ያውቀኛል፣ የሚያውቅ ያውቀኛል። ገባሽ? መልክ አትስሪ፣ እኔ ላይ መልክ አትስሪ። ጭራሽ ዛሬ የሰማሁት አመመኝ፣ ትላንት የሰማሁት አመመኝ፣ ከትላንት ወዲያ ምንም አልሰማሽ። ምንም አልተውም። ለምን ተዋሉን ስታወራ ነው። በነገር ሰው ሼር አድርጎልኝ የሰማኋት ለታሜ ደውዬላት፣ ለሙኒት ደውዬላት ምንድን ነው የምትሉት አሉኝ ሁለቱ። ጭራሽ ትላንት ሀቅ ይወጣልኝ። የምን ሀቅ ነው ትላንት ያንቺ ሀቅ የወጣው? ያወራሹን የሰማሁት በጆሮዬ ነው። ሙኒት ነገረችኝ አላልኩሽ? ሳሪ ነገረችኝ። ስታሚኝ የሰማሁትኝ እኔ ሱቅ ጠዋት መጥተሽ ማታ ሄደሽ ስታሚኝ በስልክ የሰማሁትኝ እኔ ነኝ። ገባሽ? ከዛ ደግሞ ምን ብለሽ መጥተሽ በባልሽ ጠረጥርሻለሁ። አንቺ እኔ ራሱ እዚሁ ያስተዋወቅኩኝ ሰው አለ። ስለ እሱ ራሱ ብዙ ነገር ስትኝ እኮ እኔ ንቄ ትቼ እኮ ነው ልጁ እንኳን ሲደውልልኝ ሁላ ስልኩን ማንሳት እስኪያስጠላኝ ድረስ ማለት ነው። እኔ ራሴ ያስተዋወቅሽ። በነገራችን ላይ ለእሱም ከነገረች ተጠንቀቃት ብየዋለሁ። ስለዚህ ሙኒትን ሼር አድርጌላታለሁ፣ ሳሪንም ሼር አድርጌላታለሁ። መልካት ሰሪ ምን ላይ መልካት ሰሪ ምን ላይ ይሄ ነገር እንትኑ ሶኬቱ ተቋርጧል መሰለኝ። መብራቱን አብሬልኝ። ኦኬ ቲቪው ማይሰራ የነበረው ለዛ ነው። ኦኬ እዛ ጋር ሶኬቱ ውዶቼ መሲ ብርጅስቶን እና ጉቺ እንደተጣሉ ሰማችሁ አይደለ? እኔ በጣም ነው የገረመኝ። የእውነት ነው የምላችሁ። በቃ አብረው እየበሉ አብረው እየጠጡ አለሁልሽ እየተባባሉ እንደዚህ በቃ ሶሻል ሚዲያ ላይ ወጥተው አንዷ ያንዷን መሲ ጉድሽን ልዘርግፍልሽ ብላ የጉችን፣ ጉች ደግሞ ጉድሽን ልዘርግፍልሽ ብላ የመሲን። እኔ በቃ ግርም ነው ያለኝ። በእውነት ነው የምላችሁ። በቃ ከነሱም አጠብቁትም እንዴ! ሰው አብሮ በልቶ አብሮ ጠጥቶ ስንት ነገር አብረው አሳልፈው ሶሻል ሚዲያ ላይ እንዴ በውስጥ ማውራት እየቻሉ በውስጥ ብዙ ጓደኞች አሏቸው። ሳሪ ዱባይ፣ ሳሪ አልሀበሻ፣ ታሜ ስንት ሰው አለ እንዴ! እነ ሙኒት በውስጥ ማውራት እየቻሉ አንቺ እንደዚህ ብለሽ ነበረ፣ አንቺ እንደዚህም ብለሽ ነበረ። በዛ ላይ ስለ ወንድ እኔ ደግሞ ግርም ያለኝ ጊፍተሮች፣ አንበሳ የሚያወርዱ ጊፍተሮች ለምንድን ነው እንዴ? ጌታ ሆይ። እና ለማንኛውም ጉቺ ወርቅ እንደዚህ ሰጥቼ እንደዚህ ስትል ሰምቻታለሁኝ እና የታዘብኩትን ነው የምነግራችሁ። መሲ ብርጅስቶን ለጉቺ ልደት የሰጠቻትን ወርቅ ታስታውሳላችሁ? ወርቅ የእውነት ነው የምላችሁ፣ ምርጥ ወርቅ በላይቭ ነበረ ልደቷ የተከበረው። ስትሰጣት እኔ አይቻለሁ። አሁን እሱን ጉቺ ምን አለች? ይሄ ወርቅ ያምራል ብለሽ እንኳን እኔ ሰጥቼሻለሁ ለአንቺ በቃ ማለት የፈለግሽውን ምን ነገር አደርጋለሁ ምናምን እያለች ነበርና እንደዛ ስትል ስንት ነው የገዛሽ ማለት ወርቁን ስንት ነው የገዛሽ? ወይ ሲያምር ምናምን ስላት
ችግር የለውም እንቺ 700 ድርሃም ነው የገዛሁት ብላ ነገረችኝ። እንግዲህ በ700 ድርሃም ነው የገዛችው ከባንጋሊ። ያው መሲ ወደድኩት ስትላት ሰጥታታለች። እሱን ተናገረች። የብሩ ማነሱ መብዛቱ አይደለም፣ ወደድኩት ስትላት መስጠቷ በራሱ ያው ጥሩ ልጅ ናት አይደል? መሲ ደግሞ ለጉቺ ልደት እንኳን ተወለድሽልኝ ጓደኛዬ፣ እንኳን ለዚህ አበቃሽ ብላ የሰጠቻትን ወርቅ መቼም የነሱ ተከታይ የሆነ ሰው ያላያለ ብዬ እኔ አላስብም። መሲ ብርጅስቶን ደግሞ ለመስጠት አትታማም። እውነት ለመናገር እንዴ በስማ በነገራችን ላይ መሲ ብርጅስቶን እኔ የሁለቱም ደጋፊ አይደለሁም፣ ግን አንዳንዴ ስታነጻጽሩት ማለት ነው ጉቺ ቁጭ ብላ ጌሟን ነው የምትጫወተው። ጌሟን የሆነ ችግር እንኳን ሲፈጠር እኔ አያገባኝም እነ መሲ ጋር ሂዱ እነ ሳሪ ጋር ሂዱ ብላ ነው የምትልካቸው። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ እዛው ራሳቸው ያብኩት ምናምን ስትል በጣም ብዙ ጊዜ ሰምቻታለሁ። መሲ ብርጅስቶን ግን ታውቃላችሁ ስልክ ቤት አላት። የሆነ ሰው ተቸገረ ስትባል እንዲህ በቃ ወጣት ብላ ነው የምትሄደው። ገንዘቧን አስቡት። የራሷ መኪና እንኳን የላትም ማለት በታክሲ ነው የምትሄደው ከፍላ እዛ የተቸገሩትን ረድታ። በዛ ላይ ስልክ ደው የምትባለው እሷ ናት። እኔ የታዘብኩትን ነው። ስልክ ለመደወል የለደላላ ይሁን ለምን ይሁን ተበዳይ በዳይን እንትን ለማለት በቃ ስልክ በገንዘቧን የምጨፈጭፈው በስልክ ነው። መሲ ደዊ ነው የምትባለው። እና እኔ የመሲ ብርጅስቶን ደግነቷ የዋህነቷ ገዝፎ ይታየኛል። አበሶ ደግሞ ለስደተኞች ስደተኛ ለሆኑ እህት ወንድሞቻችን እኔ እንጃ መሲ ብርጅስቶን ሳራ አብሶ መሲ ብርጅስቶንና ሳራ ዱባይ እንዴ በስማምና አብርሽ ቄራው እነ ሙኒትም አሁን ነው የመጣችው፣ ግን በመጣችበትም ሰዓት በጣም ብዙ ሰዎችን ረድታለች። ሀቅ ነው፣ አሁንም ድረስ ትረዳለች። ግን ጉቺን በማነጻጸር ደረጃ ጉቺንና መሲን ማነጻጸር አይቻልም። የጓደኝነታቸው የራሳቸው ጓደኝነት ነው። ግን ኮሜንት ላይ ጉቺ ጋር ገብታችሁ ስትናገሩ መሲ እንዲናት ስትሉ የነበራችሁ ሰዎች በጣም ብዙ ሰዎች ስለነበራችሁ ገርሞኝ ነው። ጉቺ ምን ሰርታ ማንን አግዛ እንዴ? ለሆነች ልጅ ለመሳፈሪያ ብላ ስንት 500 ለማሳከሚያ ብላ 500 ድርሃም ወደ ኢትዮጵያ እልካታለሁ ብላ የሆነች ልጅ 900 ድርሃም ስትሰጥ አስታውሳለሁ። ይሄን አስታውሳለሁ። እሱንም በቃ ጉቺ ብለዋት እንጂ በማገዝና በመርዳት ደረጃ እንደ ሳሪና እንደ ሀቢባ እንደ መሲ ብርጅስቶን ለስደተኛ ይለፋል እንዴ? እንዴና አብርሽ ቄራው እያሉ ብዙ ሰዎች ስታሽቃብጡ ስላየው ነው። እኔ ጉቺን ወዳታለሁ እና ገባኝ። እኔ ሁለቱንም ወዳቸዋለሁ። ግን እንደ ሰውኛ ስናስበው ጸባቸው የራሳቸው ጸብ ነው። ተጋጩበት ነገር ወሬ ነው። ወጥተው ሶሻል ሚዲያ ላይ ማውራት አልነበረባቸውም። ትልልቅ ሰዎች ናቸው። አብረው በልተው አብረው ጠጥተው አብረው ለብሰው እንዴ ስንት ነገር አይተው የአንዷን ሚስጥር በቃ ሚስጥራቸውን ሶሻል ሚዲያ ላይ ማውጣቱ ተገቢ አይደለም። አሁንም ቢሆን ግን አንዳንድ ሰዎች ስታሽቃብጡ ስላየሁኝ ለእናንተ ነው። እውነት ነው የምላችሁ። መሲ ብርጅስቶን ዘራትል ሃይማኖት አትል እንዴ? ጉቺ እኮ በጣም ጠንቃቃ ናት እኮ። እኔ የዚህን ሀገር ሕግ ጠንቅቄ ስለማቅ ነገ ዋጋ መክፈል ስለማልፈልግ እርዳታ የምትፈልጉ ሰዎች መሲ ጋርና ሳሪ ጋር ሙኒት ጋር ሂዱ፣ እዛው ከነሱ ጋር አብኩ፣ እዛው እንትን በሉ ብላ ነው ሁላ የምትልካቸው እንጂ አንድ ቀን ስደተኛ እንደዚህ ሆነ የሆነ ሰው ተቸገረ ብላ ተነስታ ስትሄድ እኔ አላየሁም ጉቺን። ስለ መሲ ብርጅስቶን ግን
እመሰክርላታለሁ ስለ ሳራ ስለ ሙኒት እንዴና ሀቢባ እውነት ኧረ በስመ አብ ስንቱ በስመ አብ በጣም ብዙ ጀግና ልጆች አሉ። ግን ሰውን በመርዳት ደረጃ ጉችንና መሲን ልናነጻጽራቸው አንችልም። ጭራሽ ጫፏ ጉቺ መሲ ላይ ጫፏ ላይ ማደርስም ሰው እንዴ መሲ ብርጅስቶን ገንዘቧ ጉልበቷ እንዴ ሱቋን እኮ ዝግት አድርጋ ነው እኮ የምትሄደው ሰውን ለማገዝ ሰውን ለመርዳት። እኔ ሁለቱም ደስ ይሉኛል፣ ወዳቸዋለሁ፣ እንደ ሰውኛ አከብራቸዋለሁ። ከምንም በላይ ደግሞ መሲ ብርጅስቶን ለስደተኞች ፈጥና ስለምትደርስ በጣም ብዙ እህቶቻችንን የተበደሉ እህቶቻችንን ብራቸውን የተበሉ እህቶቻችንን ብራቸውን የተበሉ ወንድሞቻችንን ስትረዳ ብራቸውን ስታስመልስ ስታግዝ ስላየኋት ሰውን በመርዳት ከጉችና ከመሲ ብትሉኝ መሲ ብርጅስቶን እንዴ ጉች ምን አድርጋ ነው? አንቺ የኛ እናት አንቺ እንደዚህ ምን አድርጋ ጉቺ እንዴ ስልክ ደውላ ነው አንድ ቀን እንዴ? ኧረ በስመ አብ ስልክ ራሱ ደውሎ ለመጠየቅ ሁሉም ነመሲም ደዊ ነው የሚሉት ማለት ሳራ ማለት ነው። መሲ ደዊ ሁሉም መሲ ደዊ ነው። ለገንዘቧ እንኳን አትሳሳም መሲ ብርጅስቶን። የኛ ሰው ያው በልቶ ዋጥ ጸጥ ስለሚልና የተደረገለትን ነገር መክዳት ይከዳል። ለዛ ነው እንጂ መሲ ብርጅስቶን ማርያምን ትናገራለች ትለፈልፋለች ምናምን፣ ግን በጣም በውስጧ ባዶ ነው። ያዋህናት ብዙ ጊዜ ስላየዋት ነው። ግን ምንድነው በቀልድም ይሁን በምን ትናገራለች፣ ዝም ብላ ትለፈልፋለች። በቃ አንዱን ካንዱ ዝም ብላ በቃ ብስጭት ምናምን ትላለች እንጂ መሲ ብርጅስቶንን እኔ በጣም ነው የምወዳት። ጉችንም ወዳታለሁ፣ ግን በስራ ደረጃ የተቸገሩትን ከመርዳት አንፃር መሲ ትበልጣለች። ጉቺ ቁጭ ብላ ነው የምትለምነው እንዴ። ቡና ታፈራለች፣ ታጫጭሳለች፣ መረኩ ትላለች፣ ከዛ ትቀፍላለች። አለቀ። እንደዛ ነው እኔ ጉችንም ማቃተኝ። ግን ኮሜንት ስር እየሄዳችሁ ጉቺዬ አንቺ ለሷ አትገቢያትም፣ ጉቺ አንቺ ለሷ አትገቢያትም፣ መሲ ጋር ትሄዱና መስዬ አንቺ ለጉቺ እኮ አትገቢያትም ምናምን የምትሉ እዛ ጽፋችሁ ተመልሳችሁ መታችሁ መሲ ጋር ጽፋችሁ ጉቺ ጋር እንደዛ አስፈላጊ አይደለም። የሚተዋወቁት እነሱ ናቸው። አብረው የበሉ አብረው የጠጡ የትም ቦታ ፕሮግራም ቢጠሩ አንድ ላይ ነው የሚጠሩት። እንዳለ የዱባይ ማለት ጓደኛ ማማቾች በቃ የተያያዙ ናቸው። ለምሳሌ የመሲ ጓደኛ የሆኑት የመሲ ልብ ጓደኛ የሆኑት ለጉችም የልብ ጓደኛ ናቸው በሚገርም ሁኔታ ማለት ነው። ስለዚህ ሁለቱም ጋር መሆን አይችሉም። ያላቸው አማራጭ ምንድነው? ሁለቱንም ማስታረቅ ማስማማት ብቻና ብቻ ነው። ከዛ ውጪ ሌላ ነገር የለም። ሳራን ደግሞ በመሃል ልታስገቡ የምትሞክሩ ጉችን ማለት ሙኒትን በመሃል ልታስገቡ መሲ አሁን ቅድም ጉቺ ጋር ገብተው ነበረ። ሙኒትና ሳራ ማለት ነው። ሙኒትና ሳራ ገብተው ነበረ። ከዛ ምን ይላሉ? መስዬ ኮሜንት ስር ኮን መሲ አንቺ የዋህነሽ ሳራን ደግሞ ሸራ አድርጉላት ትምጣ ምናምን ሸራ አድርጌላታለሁ እያለች ነበረ መሲ ማለት ነው። እንደዛ እያለች ስለነበረ ኮሜንት ላይ መጡና እንደዚህ ያሉ መሲ አንቺ የዋህነሽ ሙኒት እና ሳራ እኮ ቅድም ጉቺ ጋር ገብተው እያወሩ ነበረ እና አንቺ ሰው አይወጣልሽም አትልፊ። ክፉ ነገር እኮ እንድትናገር ነው። ለምሳሌ ለሙኒትም ለሳራም ሸራ አደረገችላቸው መሲ አልመጡም ነበረ። ስለዚህ ያው ጉቺ ጋር ገቡ።
ለጉቺ እንደሚያደሉ አድርገው ነው ኮሜንት ላይ ሲጽፉላት የነበሩት። እንደሷም እግዚአብሔር ይስጣት ምንም ነገር አላለችም እንጂ እና ኮሜንታተሮች ጥሩ አይደለም እውነት። እኛ በስልካችን ነው የምናያቸው፣ በስልካችን ነው የምናውቃቸው። ክፉም ሰሩ ደግም ሰሩ በቃ የምናያቸው በስልካችን ነው። እነሱ ግን ከስልክም አልፈው በአካል የሚገናኙ ጓደኛሞች ነበሩ። እህቴ ጓደኛዬ ምናምን የሚባባሉ ናቸው። ከነሱ እኛ ልናቅ አንችልም ለነሱ። እና የሆነ ጊዜ ደግሞ ማስታውሰው ጉቺ ላይቭ ላይ ሆና ለመሲ ደወለችላት። ፕራንክ ማለት እስኪ ትክክለኛ ጓደኛዬ ናት ወይስ ጓደኛዬ ማለት እንዴት ነው ብላ ልትፈትናት ጉቺ ለመሲ ብርጅስቶን ደወለችላት። የምታስታውሱ ልትኖሩ ትችላላችሁ። እኔ አስታውሳለሁ በጣም ማለት ነው። ምክንያቱም አያቸዋለሁ፣ ከታተላቸዋለሁ ምናምንና ጉቺ ለመሲ ደወለችላት። ጉቺ ለመሲ ስትደወለችና እንደዚህ አለቻት። መስዬ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ላውድ ላይ ነው ሁላ ይሰማል። ከዛ የት ነው ያለሽው? አሞኝ እቤት ተኝቻለሁ፣ አሞኛል ትላታለች። አንቺ ቤትሽ ተኝተሻል፣ ምን ሆነሽ ነው? ያመመሽ? አልተሻለሽም? እንዴ ስትላት አይ አልተሻለኝም አሞኛል ትላታለች። ከዛ ምን ሆነሽ ነው አለች መሲ ለጉቺ። ምን ሆነሽ ነው ስትላት ምን ሆነሽ ነው ስትላት ለጉቺ አይ እኔ የሆነ ሬስቶራንት ገብቼ ምግብ ተጠቅሜ ምግብ በልቻለሁኝና ምግብ በልቼ በቃ ሳየው ቦርሳዬን ሳየው ብር የለኝም እና ለሆነ ልጅ ደወልኩለትኝና መጣሁ ብሎ ቆየብኝ አለቻት ጉቺ። መሲ እንዴት እንደተናደደች እንዴት እንደጮህችባት በእውነት ነው የምላችሁ። እኔ እያለሁኝ እኛ ሴት ጓደኞችሽ እያለን ወይ ለሳሪ ብትደውይ ወይ ለሙኒት ብትደውይ ወይ ለኔ ብትደውይ ምን ሆነሽ ነው? ጭራሽ ጉቺ እንደዚህ ምግብ በልታ እንደዚህ አለች ደወለችልኝ እንደዚህ ብሎ ነገ ስምሽን ያጠፉታል ብላ እንዴት እንደተቆጣቻት ልነግራችሁ አልችልም። ልነግራችሁ የምታውቂው ሰው ነው፣ እኛ የምናውቀው ሰው ነው ምናምን እያለች ምክንያቱም ነገ ወጥቶ የሆነ ነገር እንደማይል በምን እርግጠኛ ነሽ? በቃ መጣው ልጁን ተው አግኝቻለሁ ብለሽ ደውይለት ብላ እግዚአብሔርን ልትሄድ በቃ ወሷ ጋር ከዛ በቃ ጉቺ ፕራንክ ነው ምናምን ብላ እንትላለችና መሲ ብርጅስቶን የዚህን ያክል ናትኝ። ግን አንዳንዴ በቃ ዝም ብሎ የሚለፈልፍ ዝም ብሎ የሚናገር ሰው ምናምን የሆነ ብዙም አንረዳም እና ከዛ አንፃር ነው እኔ ለመሲ መሲ ለጉቺ መጥፎ ናት ብዬ አላስብም። ጉቺ ለመሲ መጥፎ ናት ብዬ አላስብም። ግን መጀመሪያም ደጋግሜ ነግራቸዋለሁ፣ ሰውን በመርዳት ደረጃ መሲ ትበልጥብኛለች። ምክንያቱም ለምሳሌ ኦስማንን ማየት ትችላላችሁ። ኦስማን እንደዛ መቼም ኦስማንን የማያውቃል ብዬ አላምንም። የረዋንን ባለቤት ማለት ነው ኦስማንን ከዛ ሁሉ ነገር ያወጣችው እየታገሰች የዚህ ጋር ወደቀልሽ ስትባል ስትሄድ እንደዚህ ሆኖልሻል ስትባል ስትሄድ ሐኪም ቤት ወስዳ አሳክማ ወረቀቱ ቪዛው እንዲሰራለት ስንት መስዋዕት የከፈለች እህታችን ናት መሲ ብርጅስቶን። እንዴ ሱቋን ሁላ ኦስማን እንደዚህ ሆነ ስትባል ሱቋን ሁላ ዘግታ ነው የምትሄድ የነበረችው። እንዴ መሲ ብርጅስቶንን በመርዳት ሰውን በማገዝና በመርዳት ከጉቺ ጋር እኩል ልታደርጓት አትችሉም። በጭራሽ የማይሆን ነው የእውነት። እና በመሃል የምትገቡ ሰዎች ብትተው ጥሩ ነው።
ሁለታቸውም በሚያገናኛቸው በቃ አሁን ሚስጥር ዝርግፍግፍ ብለዋል። ሀሜት ያለ ነው፣ ማንም ያማል። ሁሉም በእውነት እናማለን ሁላችንም። ግን ለምሳሌ ጉቺ መሲ ስትናገር የነበረው ምንድነው? ጉቺ በቤታዩ እንደምትቀና በተከታዮቿ እንደምትቀና በቃ ገብቷቸዋል አይደለ? መሲ ምንድነው ስትል የነበረው ለማን ነው ለቤታዩ ልደት አትመጭም ወይ ስትላት በቃ መምጣት እንደማትፈልግ ምናምን ያው ሀሜት እንዳማች ከዛ ደግሞ የማን ነው የቤታዩ ደጋፊዎች አሉ አይደለ? ያ ሁሉም ደጋፊ ያላቸው በነገራችን ላይ እኛ ነን እንጂ የሌለን እኛ ዝም ብሎ ማውራት ነው። እና የቤታዩን ደጋፊዎች ተከታዮቿን ሪፖስት ስላደረኩኝ በቃ ደውላ ተናገረችኝ። ለምን ሪፖስት አደረግሽ ብላ ምናምን እያለች ነበረ። በቃ የሆነ ቲክታክ ላይ ሀብታም አያጫውትሽ እንግዲህ ውስጣቸውን ይተዋወቃሉ፣ ያውቃሉ እውነት ለመናገር። ስለዚህ እኛ ምንም የሚያገባን ነገር የለም እልላችሁ ነው። በስማም ቲክታክ ሁላ ቅውጥ ብሏል፣ ቅውጥ እውነት። እና መሲ ብርጅስቶን ዘራት ጠይቅ ሃይማኖት ምን አትል ከሙስሊም እስከ ኦርቶዶክስ ከኦርቶዶክስ እስከ ጴንጤ ያረዳችሁ ሰው አለ ብዬ አላስብም። በዚህ በኩል መሲ ብርጅስቶንን በጣም ነው የምወዳት ማከብራት። ከስንት ደላላ ጋራ ስትጣላ 300,000 400,000 500,000 የተበሉ እህት ወንድሞቻችንን ገንዘብ ስታስመልስ ነው እኔ የማውቀው። መሲን ሳቃት ጀምሮ እንደዛ ነው። እንደውም አሁን እየሰለቻት እያስጠላት በቃ በጣም ብዙ ነገር አለ። ብቻ ማለት ያው ሪስክ ከመውሰድም አንፃር በቃ ስራም እንዳይበላሽ ብዙ ጫና እየተደረገባት እንደውም አሁን ትንሽ ትሻላለች ማለት ችላ እያለች በቃ ሁሉም ነገር እያስጠላት ነው ያለውና እንደ በፊቱም አይደለችም። እሱም ደግሞ በቃ ከሁኔታው አንፃር ነው። ለምሳሌ እንትናን ታውቃላችሁ? አቡፋኖ በሀና የተነሳ ያው ቀን ከሌሊት ሲያወራ ሲናገር ድምጽ ሲሆን ምናምን ሁሉም ድምጽ ሆነዋል። ስለ ሀና ድምጽ ያልሆነ የለም። ለመሲ ብርጅስቶን ነሳራ ናሞራው እንዲህ ስንቱን ጆከር በማለት እንደዛ አብሶ አቡፋኖ 7 ቀን ነው 8 ቀን እንቅልፍ ሳይተኙ ውለው ያደሩበት ጊዜ አለ። እውነት ለመናገር እንደዛ በህገ ወጥ ደላሎች ተይዛለች፣ ስለዚህ ትለቀቅ ብሎ ስንት ቀን ሙሉ እንቅልፍ ሳይተኛ ድምጽ ሲሆናት የነበረው አቡፋኖን ታውቃላችሁ? ከዱባይ እንዲወጣ በስንት ቀን ነው? በቃ በ24 ሰዓት ውስጥ እንዲወጣ ነበር የተደረገው። ግን ስፖንሰሩ ያው ደና ስለሆነ ጥሩ ሰው ስለሆነ ምናምን የተወሰነ ጊዜ እንዲሰጠው ተደረገ። ከዛ ወደ ኢትዮጵያ እንዲሄድ እንትን ሲባል ነው ብዙ ሰዎች ተረባርበው አብሶ ሙኒት ታውቃላችሁ? ሙኒት 10,000 ድርሃም ነው አውጥታ ማለት ትኬት ራሱ እንዲቆረጥለት ያደረገችው ለአቡፋኖ። እና በጣም መልካም እህት ወንድሞች አሉን፣ እድሜና ጤና ይስጣቸው። ምን ልላችሁ ፈልጌ ነው፣ አቡፋኖ እንደዛ መንግስትን አልተናገረ፣ ሌላ ሰውን አልተናገረ፣ ደላላን ብቻና ስለ ሀና ነበር የሚወራ የነበረው። ግን ውዶቼ ምንድነው የሆነው ነገር? በቃ ዲፖርት ነው ሊያስደርጉት የነበረው። ከዛ በኋላ መሲ ብዙም አይደለችም በእውነት ስለ ደላላም አታወራም። ለምን መኖር ትፈልጋለች? ልጅ አለቻት እንዴ! ልጇን ማስተማር ማሳደግ አለባት፣ ስራን መስራት አለባት።
እንዴ ስራ ካልሰራች እዚህ ጋር ምንድነው የምትሆነው? ጌም እንኳን እንደ ሰዎቹ ብዙ ጊዜ አትጫወትም። ዝም ብላ ለፈን ለቀልድ ምናምን ዝም ብላ እንትን ማለት ትቀላለዳለች፣ ትጫወታለች። ቅጣት እንኳን እንደዚህ ወጣ ያለ ቅጣት አትቀጣም እንዴ። እና የስራ ሰው ናት፣ ስራዋን ትሰራለች። ጉቺ እኔ ምን አገባኝ ብትሰራ ባትሰራ፣ ግን እኔ ሳቃት ጀምሮ ሲጀመር የፈመሰችው በእንትና ነው፣ በነጃት ጉቺ ታውቃላችሁ። ለነገሩ ትረሳላችሁ እናንተ በጣም ብዙ ጊዜ ትረሳላችሁ እንጂ ጉቺ እኮ ብዙም ሰው ያወቃትም ነበረ። ብዙም ሰው እኔ ራሱ ያወቅኳት በነጃት ነው ያወቅኳትኝ ጉቺን። እንዴት ነው ያወቅኳትኝ? ጉቺ ወደ ሳውዲ በምትሄድበት ሰዓት አግዛታለች፣ ረድታታለች። ያው በሷን የፈመሰችው ጉቺ። እንዲህ ስላችሁ የምትናደዱ ልትኖሩ ትችላላችሁ፣ ግን እኔ መጥፎ ነገር አይደለም የተናገርኩት። የፈመሰችው በነጃት ነው። ያው ገንዘብ ትልክላት ነበረ ምናምን ብቻ ብዙ ነገር። ከዛ ፈመሰች። ያው ለምን የፈመሰች ምንድነው? ነጃት በጣም ፌመስ ነበረች ነጃት። ያው ከታሰረች በኋላ ምናምን ያው የነበረውን ነገር ታውቃላችሁ። ከዛ ነጃትን ማንም የሚረዳት አልነበረም ምናምን። የዛኔ በቃ የምታግዘውን አገዘቻት፣ ወጣችባት በዛው ጉቺ ማለት ነው። ከዛ በኋላ ነው እኔ ጉቺን ማቃት። ከዛ ከማን ጋር ነው? ከቤታዩ ጋር ደግሞ የሆነ ጊዜ ተጣሉ። በቃ ቤታዩ በጣም ታዋቂ ስለሆነች በቤታዩ ይበልጥ ደግሞ ፈመሰች። እኔ እንደዛ ነው ማቃት። የሰው ልጅ ለምን ፈመሰች ሳይሆን አመጣጡን እየነገርኳችሁ ነው ያለሁትኝ። እና ወዶቼ ይህንን ያልኩበት ምክንያት ምንድነው? ብዙ ሰዎች ኮሜንት ስትጽፉ ከስር በቃ መሲን የምትናገሩ በማንነቷም የሚያሳፍር አይደለም። የጀግና ልጅ የጀግና ዘር ደግ የዋህ ናትኝና በቃ በዛ ለማሸማቀቅ የመጣችሁ ሰዎች ብታቆሙ ብታርፉ ጥሩ ነው። ሲጀመር የምትሸማቀቅም አይደለችም መሲ ብርጅስቶን። እና ስራዋን እየሰራች ሰዎችን እያገዘች ያው ትናደዳለች። ተናዳጅ ናት። የምትናደደው ደግሞ በቃ ሁኔታቸው ስለሚያናድዳት ነው። ብር አትስጡ፣ ለደላላ አትስጡ፣ ገንዘብ የሆነ ነገር ሳይጀምርላችሁ ሙሉ ብር አትስጡ። በቃ እንደዛ ስለምትል ደላላ እየዛተባት ቆይ እንደዚህ እየተባለች እዚህ ላይ ደርሳለች መሲ ብርጅስቶን። እና ለኔ በጣም ጎበዝ፣ በጣም ማከብራት ጀግና እህታችን ናት ብዬ ነው ማስበው። ጉቺም ደግሞ ያው ጉቺ ብዙም እርዳታ ላይ የለችበትም። ህጉን ጠንቅቄ ያውቃለሁኝ። ስለዚህ እኔ ከማንም ደላላ ጋር መነጋገርም ሆነ ምን ማለት አልፈልግም ተውኝ ብላ ዘግታ ጌሟን ነው የምትጫወተው ጉቺ። እንዴ ከመሲ ጋር ለማነጻጸር ራሱ መሞከራችሁ እኔ ገርሞኛል ነው የምላችሁ። ግርም ነው ያለኝ። እና ለማንኛውም መታረቃቸው አይቀርም፣ የማይቀር ነው መታረቃቸው። ስንቱ ተጣልቷል። ስንቱ ሰው ነው ተጣልቶ የታረቀው። እንኳን ጓደኛ ማማቾች ይቅርና እንዴ እናትና ልጅ ይጣላል፣ አባትና ልጅ፣ እናት አባት ይጣላል። እንዴ ግን ደግሞ እርቅ አለ። አሁን እነሱ ጥፋታቸው ምንድነው? ወጥተው ያወሩትን ሚስጥር የአብረው ያሙትን አብረው እንትን ያሉትን ወጥተው መናገራቸው እሱ ለኔ በጣም ነው የደበረኝ። በጣም
መሆን የለበትም ነበር እንዴ መሆን አልነበረበትም ሆነ እና ጉቺም ወጥታ ለማን እንደምትናገር እኔ እንጃ። መሲም ወጥታ ብቻ የሰው ልጅ ሲናደድ የማያደርገው ነገር የለምና ንዴት መጥፎ ነው። ያው ሁለቱም ስሜታቸውን እየተገላለጹ ነው ያሉት ውዶቼ እና እኛ ሁለቱም ጋር የለንበትም። እና ለምን ስለ መሲ እንደዚህ አልሽ ካላችሁ መሲ ብርጅስቶን ሰዎችን ትረዳለች። የተቸገሩ ከአሰሪዎቻቸው ጋር ሲጣሉ ምን ሲሉ ከማንም ጋር እንደተናቆረች ከማንም ደላላ ጋር እንደተናቆረች እንደተነጋገረች ነው። በቃ ሁሌ እኔ ግርም የሚል ገንዘቧ በስልኳ ምን ያክል ገንዘብ ብትሞላ ነው በቃ ለዛ ሁሉ ደላላ እየደወለች ብራቸውን መልስ እያለች ስታስመልስላቸው ምናምን እንዴ መሲ ብርጅስቶን በስማም እና ከዛ አንፃር ነው እንጂ በመውደድ ደረጃ ሁለቱም ይመቹኛል። ሁለቱም የራሳቸውን ህይወት ነው የሚኖሩት። ግን ደግሞ እኔ እንጃ በስማም የሰው ልጅ ግን ከባድ ነው። ግን ሚስጥር ለሌሎቻችን ራሱ ለኛ በጣም ትልቅ ትምህርት ነው። በጣም ትልቅ በቃ ሚስጥር የምናወራው ለጓደኛ ነው። ታውቃላችሁ አሁን ከበድ ያለ የሚሆን ቀለል ያለ ሚስጥር ለቤተሰብ ለማውራት ራሱ እንሳቀቃለን፣ እንፈራለን። የሚያስፈራ ነገር ሊሆን ይችላል፣ ደስ የሚልም ነገር ሊሆን ይችላል። ግን የውስጣችንን አውጥተን ለቤተሰብ ለመናገር እንፈራለን። አብሶ እኛ ኢትዮጵያውያን እንፈራለን። በቃ የሆነ ነገር እንኳን ለእንትን ለማለት በቃ ተለቅላለ ሰው ምናምን። ስለዚህ ምን ልላችሁ ፈልጌ ነው ሚስጥር አታውሩ በቃ እንዴ ባናወራ ነው የሚሻለው። ምክንያቱም እንደዚህ አንድ ቀን ጸብ በመጣ ሰዓት አላውቅሽም አታውቂኝም ከዚህ በኋላ አንገናኝም አታይኝም አራይሽም መባባል ይመጣል። ስለዚህ ውዶቼ ሚስጥር የራሳችንን ሚስጥር በራሳችን ለራሳችን ብንይዘው ጥሩ ነው ነው የምላችሁ እኔ የኔ ውዶች። እና አዝኛለሁ በጣም ለምሳሌ ማነው ጂጂኪያ ራሱ ጂጂኪ ጌታ ሆይ ምን ያልተማሰው አለ በነገራችን ላይ እንዴ ቤታዩን እኔ አያሙም ማለት አልችልም። ምክንያቱም እኔም ስላለሁበት ምን ሀሜት የሌለበት ቦታ የለም። ስለዚህ ቤታዩ እንደዚህ ብለሻት ነበር ጂጂኪያ እንደዚህ ደግሞ ጉች ምን አለች እንግዲህ ቤታዩ ሰርጀሪ አሰርታ በቃ ሰውነቷ ምናምን እየተባለ እየተወራ በነበረበት ሰዓት ጉቺ መሲ ያለችው እውነቷን ጉቺ ሙሉ ቀን ታዲያ ብትሰሪስ ብንሰራስ እኔም ነገ ሄጄ እሰራለሁ ዋናው ገንዘቡ ይኑረኝ እንጂ ምናምን እያለች ቤታዩን እያጽናናች ብቻ ማለት አይዞሽ ምንም ችግር የለውም ምናምን እያለች ጉቺ አብረው ሙሉ ቀን አብረው ውለው ከዛ ለመሲ ትደውልላትና ያን ነገር እኮ ተሰራችሁ ብላ ሀሜት አስቡት። እና ከባድ ነው በጣም። ስለዚህ ከእንደዚህ አይነት ውጥንቅጡ የወጣ ነገር ፈጣሪ ይሰውረን ውዶቼ። ፈጣሪ ይሰውረን እና ላይክ ሰብስክራይብ እያደረጋችሁ እግዚአብሔር ሰላሙን እንዲያመጣላቸው እንዲታረቁ እንደ ድሯቸው እንዲሆኑ ጸሎት አድርጉላቸው። ጸሎት እንኳን ባናደርግ እነሱ ተናደው በሚያወሩ ሰዓት ኮሜንት ስር ሄደን መጥፎ ነገር እነሱን ጭራሽ የሚያራርቅ ነገር ባንጽፍ ጥሩ ነው
ለማለት ያክል ነው ውዶች። ሰላሙን ያብዛልን፣ ሰላሙን ያብዛላቸው እና እግዚአብሔር ከኛ ጋር ይሁን፣ ከሁላችን ጋር ይሁን። ሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ ሼር አድርጉ። እወዳችኋለሁ፣ አከብራችኋለሁ ማሮቼ። ከድንገተኛ አደጋ ፈጣሪ ይሰውረን። ለስራ እንሰራለን ብለን በወጣንበት እንዳንቀር ፈጣሪ ጠብቀን፣ ከኛ ጋር ይሁን። በያለንበት እንግዲህ እግዚአብሔር ይጠብቀን። እወዳችኋለሁ፣ አከብራችኋለሁ። ሰሞኑን ደግሞ የምነግራችሁ ነገር ያው ሻይ ቤታችን እንደተዘጋ ታውቃላችሁ። ተዘግቷል። ምንም ማድረግ አንችልም ውዶቼ፣ ሻይ ቤቱ ተዘግቷል። ስለዚህ በአሪፍ ቪዲዮ እንደምንመጣ ተስፋ አደርጋለሁኝ። እናንተም ደግሞ ከጎናችን እንደምትሆኑ ተስፋ አደርጋለሁ ውዶቼ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልን። እግዚአብሔር ይጠብቀን፣ የነገ ሰው ይበለን ውዶቼ። እና ለብቻ ሁሉም ነገር ለመልካም ነገር ይሁንልን። መልካሙን፣ ሰላሙን፣ ፍቅሩን፣ አንድነቱን ያብዛልን ውዶቼ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ። ላይክ ሰብስክራይብ ሼር እያደረጋችሁ ለሁሉም እንዲደርስ ቪዲዮዬ አድርጉልኝ እላችኋለሁ። ያው ባለፈው እንደነገርኳችሁ ዩቲዩብ ክፍያ ጀምሮልኛል እና ያው በደንብ ከሰራውበት እናንተም ደግሞ ካበረታታችሁኝ አይዞሽ አለንልሽ እንደዛ ካላችሁኝ ውዶቼ ያው ብዙ ሰዎች ውጤታማ ሆነዋል በዩቲዩብ እና ውጤታማ እንሆናለን ብዬ አስባለሁኝ ውዶቼ። ስደት እንዳንሰደት አግዙን እላለሁኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።